በዛ ምሽት ለምንድነው እኔ ቤት አስገብቼ ልተኛ ነው ብለሽ ደርሰሽ ለምንድነው የወጣሽው? በዛ ሌሊት ማንን ለማግኘት ነው የወጣሽው? ማን ጋር ነው የወጣሽው? ምን ነው የተፈጠረው? ማን መናገር የለብኝም። አልናገርም። ከተናገርኩ ራሴ ነው ወደስ ምገባው። አይገባም። በመጀመሪያ ሄሉሻ ከምንም በላይ ጤና ይቀርማልና እንደዚህ ብለሽ መተሽ ስላየንሽ በጣም ደስ ብሎናል። በመቀጠል ደግሞ እንግዲህ ዛሬ የተፈጠረውን ነገር አይታችኋል። ባለመግባባት ምክንያት እንግዲህ ናቲም ተናዷል። በቃ ያንቺና የኔ ግንኙነት በእንደዚህ ከሆነ አይቀጥልም፣ በቃ ለሌላ ትዳር ውስጥ ሊበብቅነት ካለ ከባድ ነው እያላት ነበርና አንዳንድ ጊዜ መረዳት መቻል አለብን ሁላችንም ማለት ነውና አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዲና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ደግሞ ከልብ አመሰግናለሁ። እንዴት ነበር ስራ? እየበረታችሁ ነው? አይዟችሁ፣ አብሽሩ። ትንሽ ነው የቀረን ነው። አላህ ያበርታችሁ እላችኋለሁ እህቶቼ። እና በመቀጠል እንግዲህ እንደነገርኳችሁ በመጀመሪያ የሄሉ ደህንነት ነው የሚቀርመው። በሁለተኛ ደረጃ እንግዲህ የመታትን ሰው ልትናገር አልፈለገችም ለናቲ። ናቲ ደግሞ ዛሬ ከቪዲዮ ማጥፋት ጀምሮ ቪዲዮውን ያጠፋሽው ለምንድን ነው? ሲቀጥል ደግሞ ማንነቱን ተናገሪና እኔ የማደርገውን አደርጋለሁ ብሏታል። እንግዲህ በህግም ይሁን በምንም ሰውየው መታወቅ አለበት ብሏታል። እሷ ደግሞ ሰውየውን አላሳወቅም ነው ያለችው። ለምንድን ነው የማታሳወቂው ስላት እኔ ካሳወቅኩኝ እሱን የበለጠ ችግር ውስጥ ነው የምገባው ብላለች። እንግዲህ የያዘባት ነገር ኑሮ ይሁን እኛ እኮ በአሁኑ ሰዓት ለዛ እኮ ነው ሰው አትመኑ የምንላችሁና ለናቲ ልትነግረው ያልፈለገችው የሰውየው ማንነት ለምንድን ነው የሆነ እንዳለችውም ደግሞ ያንን ነገር አሳልፌ ከሰጠውኝ እኔ ሌላ ችግር ውስጥ እገባለሁ የበለጠ ችግር ነው እያለች አለችውና ምናልባትም እውነቷን እኮ ነው የሆነ ችግር ሊኖር ይችላልና አንዳንድ ጊዜ ነገሮችን በራሳችን መንገድ እንፈታቸዋል ብለን ስናስብ በቃ ነገሮች ይበለሻሹብናል። የሚገርማችሁ ነገር እና አሁን እንግዲህ ናቲ እንዳለው እሷ ታኝ አስገብቻት አቤት ታኝ ብያታለሁና ምን ልታረጊ ወጣሽ? በዛ ሰዓትስ ከኔ ተደብቀሽ ወጥተሽ ነው ለኔ እኮ ተኛሁ ነበር ያልሽኝና ማንነስ ልታገኝ ነው የወጣሽው ሲላት እሷ እንግዲህ ያው ማንን ላገኝ እንደወጣ አንተ የምታውቀው ታሪክ የለም መናገርም አልፈልግም ከተናገርኩም ደግሞ የበለጠ ችግር ይመጣብኛል እያለች ነው እንግዲህ እውነቷንም ሆኖ የሆነ ችግር የሚፈጥርባት ነገር ኑሮ ሊሆን ይችላል እና ሁሉም ነገር ለሰው ላይ አይነገርም። በእርግጥ ምንም ባላችሁም ቢሆን ሚስታችሁም ቢሆን ኢላ እንዲሁ ስትጋለጡ ነው እንጂ ሰው ስንባል የራሳችን የሆነ ከማንም የምንደብቀው ለምን እናታችሁም ትሁን ጓደኛችሁም ባላችሁም ማንም ይሁን ማን በሁላችንም ውስጥ ማለት ነው አላህና እኛ የምናውቃቸው ሚስጥሮች ይኖሩናል። የሰው ልጅ ያው ሚስጥረኛ ነው ታውቃላችሁና ሁላችንም የራሳችንን ለሰው ያልነገርናት ሚስጥር ይኖረናል ዛሬም ወደፊትም ማለት ነውና ሁሉም ነገር አይነገርም። ስለዚህ እናቴ ቢረጋጋ ጥሩ ነው። አንደኛ አሁን ላይ ታማለች። ስለታመመ መጀመሪያ ራሷን ታዳምጥ። ሁለተኛ ደግሞ እሷን ማሰብ አለበት። ገባችሁ? አሁን ይሄ እንዳለችው እውነትም ሌላ ሙሲባ ይዞባት የሚመጣ ከሆነ የእሱን ማሳወቅ ያለ አንድ ነገር እሷን ቢሆን እንደዚህ መትቷት እለፈው ልትላችልም ነበረ። እውነትም ችግር ስላለ ነው። ገብቷችኋል? ግን ደግሞ ይሄን ችግር በመደበቅና በመተው ይቀራል ማለት ደግሞ ይሄም ልክ አይደለም። ገባችሁ አይደል? ዛሬ እንደዚህ ሰንዝሮ ካደማት ነገ ጧት ደግሞ ህይወቷንም ሊያጠፋት ይችላል እና ሁሉም ተደብቅ አልልም። ናቲም ደግሞ በዚህ ቅጽበት መጀመሪያ ይሻላት እንደዚህ ኩና በደንብ ገገምሳትል ግዴታ ተናገሪያ ተናገር እያለ ማጨናነቅ የለበትም። ብቻዋን ሆና ታስብ ያንዳንዱን ነገር ግን መፍትሄ ፈልጋ የተሻለውን ምርጫ መርጣ የሰውየው ማንነት ታውቆ ግን በህግ መታሰር ካለበት መታሰር አለበት። ምክንያቱም ዛሬ ከጀመራን ነገ ሊጨርሳት ይችላል። ገባችሁ አይደለ? እንደዚህ አይነት ጨካኝ ሰው በሴት ላይ ይህን ያክል ጉዳት ካደረሰባት ከባድ ነው እና መደበቁም ልክ ነው ብዬ አላስብም። ለናቲም አልናገርም ማለቷ ልክ አይደለም ብዬ አላስብም። እንዳልኳችሁ የሰው ልጅ ስትሆኑ የራሳችሁ የሆነ ሚስጥር ለሰው ልትነግሩት የማፈልጉ ኢላ በስ ደግሞ አንዳንድ ጊዜ ደብቀን እናደርጋል ስንል ነገሮች ይበላሻሹብንና ያኔ ለክፋትም ላይሆን እኮ ይችላል። ያንን እኛ የምናደርገው በራሳችን መንገድ እናርግ ብለን የምንሞክረው ነገር ለክፋት ሳይሆን በቃ በራሳችን እስኪ እንትን እንበል ብለን እንሞክራለን። ግን ደግሞ አንዳንድ ስኬቶች የምናደርጋቸው ነገሮች ይበላሻሹና ኢላ ሰው እንዲሰማቸው ሰው እንዲያውቅ ይሆናሉ ወይ ደግሞ በራሳችን ላይ ጉዳት ይመጡብንና እንደዚህ ችግር ውስጥ እንገባልና
ስለዚህ ሄሉ እንግዲህ በብቻዋ ያኔ በራሷ መንገድ ብቻ የሆነ ወይ እንግዲህ በስራ አጋጣሚ ሰዎች ጋር ንክክነት ኑሯት ይሆናል ወይ ደግሞ እንዳልኳችሁ ከአሁን በፊት ግንኙነት ያላት ሰው ካለ ምናልባት ቪዲዮ ይዞባት እንዳይሆን ብዬ አሰብኩኝ። አሁን ላይ መቼም ወንዱም ሴቱም እያስፈራራ ያለው በቪዲዮ ስለሆነ ማለት ነው። እና ዙሮ የሆነ ችግር ባይኖር እንደዚህ እንዲያርጎ የመታትን ሰው አሳልፋ ከመስጠት ወደ ኋላ አትልም ነበር። ነገር ግን ያስፈራትና ያስጨነቃት ትልቅ ችግር አለ እንደተናገረችው ከሆነ ማለት ነው። እና አላህ ያቀለላት ነገሮችን። ለምንድን ነው የመታት የደሟን እጅ እንዲያገኝ እሷን የመታ ሰው እጁን እንዲያገኝ በየትም ይሁን በየትም። ስለዚህ ያንን ነገር እንግዲህ አላህ እያስተካክልላት ብዬ ነው የማስበው። እና ከባድ ነው። እና እንዲህ አይነት ገጠመኝ ገጥሟቸው የምታውቁ ከሆነ ትረዱታላችሁ፣ ገብቷችኋል። እንዳልኳቸው አሁን ሄሉ ይሄ ነገር የገጠማት የሆነ ኬዝ አለው ዞሮ ዞሮ እንደዚህ በኋላ ሙሲባ ያመጣባት ነገር ማለት ነው። እና ስለዚህ ከባድ ነው። እና እኔ ግን ያው ናቴ ተቆጥቶ በዚህ ታይም ከእሷ ጋር መሄድ የለበትም። አልነግርምም ካለችው ትንሽ መረጋጋት አለበት። ተረጋግቶ ደግሞ አድሮ ውሎ ከዛ በኋላ እሷ የራሷ የምታስተካክለው ነገር ካለ በውስጥ እንደጀመረ በውስጥ የምታስተካክለው ነገር ካለ በውስጥ ማስተካከል የሆነ ነገሮችን ማለት ነው። እንደዛ ብዬ ነው የማስበው። እና ግን ያሳዝናል። ናቲም ደግሞ እውነት አለው። እሱም እኮ ልክ ነው። በነገራችን ላይ አንደኛው ወንድ ልጅ ነው። ትናንትና ራሱ የሆነ ቪዲዮ እያየሁ ነበርና እንዴት ናቲ መጠበቅ አቃተው እሷን እያሉ ሰዎች ነበሩና፣ ስለዚህ እውነት ነው። እሱ ጋር ሆና እንደዚህ ብላ ተደብድባ ወንድ ልጅ ስለሆነ ይሰማዋል። ገባቸው እንደው እሱን ያኔ እሷን የጎዳትን ሰው ቢያውቀው ምታው ግዴለው የሆነ ነገር ሳይሆን ግን ይዞ ማስፈራራት መቻል አለበት። ገባቸው። ለምንድን ነው እንደዛ ካልሆነ ነገ ጠዋት ሌላ ችግር ስለሚያመጣ ማለት ነው። እና ስለዚህ ሄሉ ተደብቆ መቅረት የለበትም፣ እውነታው መውጣት አለበት። ግን አንቺ ተረጋግተሽ አንድ ቀንም ሁለት ቀን ቆም ብለሽ አስበሽ ያን ነገር ቅድሚያ መሆን ያለበትን ነገር አድርገሽ በቃ እውነቱን ለናቲ መናገር መቻል አለብሽ። አንደኛ ትዳር ውስጥ መደባበቅ አስፈላጊ አይደለም። ሁለተኛ ደግሞ እንግዲህ ያንቺ እንደዚህ ተመተሽ ነገ ጧት እንደዚህ ዛሬ ዝም ካልሽው ነገም እያስፈራራ የበለጠ ነው። እና ችግር በችግር እንትን አይልም፣ አይፈታም። ውሸት በውሸት አይፈታም። ገብታችኋል አይደል? ስለዚህ የበለጠ ሌላ ችግር ከሚያመጣብሽ ነገሮችን አስተካክለሽ አንቺ ከዛ ውጭ ማውጣት አለብሽ ብዬ አስባለሁ። እናንተስ ምን ትላላችሁ? እስኪ ኮሜንት ላይ